ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። የሳምንቱ የመጨረሻ ቀናቶች ላይ እንገኛለን። በርከት ያሉ ዕለታዊ የቡድን ዜናዎችና ሊጠናቀቅ ቀናቶች ብቻ የቀሩትን የጥር ዝውውር መስኮት የተመለከቱም በርከት ያሉ ልዩ ጥንቅሮችን ይዘናል። እንደ ሁልጊዜው ግን አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን እናጋራችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊ ጥንቅሮችን እናነሳለን። በተለይም በታላላቆቹ ክለቦች ዛሬ በባርሴሎና በኩል ሰፊ የቡድን ዜና ይዘናል። ሊጠናቀቅም ከጫፍ የደረሰም አንድ ዝውውር አለ። የባርሴሎናን ወቅታዊ ኮከብ ተጫዋቾችና ዕለታዊ የቡድን ዜና እናነሳለን። ከዛ በዘለለም በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይ ተዘዋዙረን እንዲሁ በመካከለኛው ምስራቅ CR7 ክርስቲያኖ ሮናልዶ የሚጠበቅበትን ምሽት ተጨማሪ መረጃዎችን ይዘናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች እናነሳለን። በርከት ያሉ መረጃዎችን ስናነሳም በተለይም በፕሪሚየር ሊግ በተለምዶ ቢግ ሲክስ የሚባሉ ክለቦች ውስጥ ቶትናምን አስቀድመን እናነሳለን። የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲን የተመለከተ ዕለታዊ መረጃዎችን ይዘናል። በቼልሲ በኩል ከዝውውር ጋር የተያዘ ሰፊ መረጃዎችን እናነሳለን። በተለይም ሁለት ቁልፍ የተባሉ ዝውውሮችን ለቼልሲ ደጋፊዎች እንዲሁ በመረጃችን አሰናድተናል። ከሊቨርፑል ጋር በተያዘ አዲሱ ጥምረት በጣም አነጋጋሪ ነው፣ እንነግራችኋለን። የቡድኑን ቁልፍ ተጫዋቾች ፍሎሪያን ቬርስ፣ ሁጎ ኤኪቲኬ፣ ሼቦዝላይ፣ ሳላህን ጨምሮ ከስሎት ጋር በተያዘና እንደዚሁም ደግሞ በሊቨርፑል በኩል አጠቃላይ ቡድን ዜና ይዘናል። አብራችሁን ቆዩ። አርሰናል አሁንም የአውሮፓ ምርጡ ክለብ ሆኖ ቀጥሏል። በኦፕታ አንደኝነቱን የነጠቀው የለም። ይህ ቡድን በእርግጥ በኦፕታ በብዙ ነገር ነው ዘንድሮ ቅድሚያ የተሰጠው። የአርሰናል ደጋፊዎች ብዙ የተቃወሙት የማዱኬ ዝውውር ምናልባት ደጋፊው እንዳለው እየሆነ የሆነ ወይ እንነግራችኋለን። ከዛ ውጭ የአንድ ተጫዋች ጉዳት አርሰናል ቤት ቋሚ ተሰላፊውን ጎርቶታል። የሲቲውም ተጫዋች ስለ አርሰናል የሚለው ነገር አለም። በአርሰናል በኩል ወቅታዊ የዝውውር መረጃዎችን በስፋት እናነሳለን። በርካታ መረጃዎች በአርሰናል በኩል ተይዘዋል። የማንቸስተር ዩናይትድ ግብ ጠባቂን በተመለከተ አንድ ሰው ለየት ያለ ሀሳብ አንስቷል። በዩናይትድ የመረጃ ሰዓት ከምናነሳቸው ጉዳዮች ውስጥ ነው። የኤዥያን ሀገራት በብዛት ለዩናይትድ ልባቸው ስስ ነው ይባላል። ፕሬዚዳንቱም በዩናይትድ ቀልድ የለም እያሉ ይገኛሉ። መካከለኛው ምስራቅና ኤዥያ አካባቢ ዩናይትድን እናነሳለን። ከዛ በዘለለ የማይክል ካሪክ ቡድን ማንቸስተር ዩናይትድ ሌላ አዲስ ፈተና ይጠብቀዋል፣ እንመለከተዋለን። ሁነቱን ከዩናይትድ የወጡ ተጫዋቾችና ተጨማሪ መረጃዎችን ይዘናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። እስከ ፕሮግራማችን ፍጻሜ ቆዩ። 5000 ላይክ ያስፈልገናል። ሁላችሁም ላይክ እንድታደርጉ በትህትና ጠይቀናል። ከቃል ስፖርት ዩቲዩብ ቻናል መረጃዎቻችን እያጋሯችሁን የቃለኝ አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ ከእረፍት መልስ ጨዋታዎች ይደረጋሉ። ወደ 3 የሚጠጉ ጨዋታዎች እንመለከታለን። ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሐዋሳ ከተማ ከኢትዮ ኤሌክትሪክ፣ ወላይታ ዲቻ ከአዳማ ከተማ 18ኛ ሳምንት መርሃ ግብር በአዲስ አበባ ስቴዲየም በምድረገነት ሽረና በኢትዮጵያ መድን ጨዋታ ነው 18ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጅማሮን የሚያደርገው። የኢትዮጵያ ፕሪሚየር ሊግ እስከፊታችን እሁድ ድረስ በጨዋታ መርሃ ግብሮች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደዚሁም በአዲስ አበባ ስቴዲየም የሚቀጥል ይሆናል። የ17ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሶከር ኢትዮጵያ የሳምንቱ ምርጥ ተጫዋችና ምርጥ አሰልጣኝ ይፋ ተደርጓል። ወልዋሎ ዓዲግራት ዩኒቨርሲቲ እሁድ ጥር 17 ሀዲያ ሆሳዕና ጋር ባደረጉት ጨዋታ 2-1 አሸንፈው የውድድር ዓመቱን 3ኛ ድላቸው እንዳሳኩ ይታወቃል። እንዳልካቸው ጥበቡ በቢጫዎቹ ከ7 ድል አልባ የጨዋታ ሳምንት በኋላ 3 ነጥብ እንዲያሳኩ ጉል አስተዋጽኦ በማድረግ የሚጠቀስ ተጫዋች ውስጥ አንደኛው ነው። ታዲያ ተጫዋቹ በጨዋታው ላይ የነበረው ብቃት በዕለቱ ክለቡን መሪ ያደረገች ግብ ከማስቆጠሩም በተጨማሪ ከበርካታ ሳምንት በኋላ ተስፋ ሰጪ እንቅስቃሴ ባሳየው ቡድን የማጥቃት አጨዋወት መሻሻል ላይ በርካታ አስተዋጽኦ ነበረውና በዚህ መሰረት በሶከር ኢትዮጵያ ኤዲቶሪያል እጩ ሆኖ የቀረበው ካቤ ብዙነህ በመብለጥ የሶከር ኢትዮጵያ
የ17ኛ ሳምንት ምርጥ ተጫዋች ሆኖ ተመርጧል። እሁድ ጥር 17 በአዲስ አበባ ስቴዲየም በተካሄደው ጨዋታ ታዲያ በዚሁ ወልዋሎ ዓዲግራት ዩኒቨርሲቲ ሀዲያ ሆሳዕናን 2-1 ባሸነፈበት ከ7 ጨዋታም በኋላ ድል ባደረገበት ጨዋታ በአሰልጣኝነት ቡድኑን የመራው ግርማ ታደሰም በብዙ የሚያስወድስ ስራን ሰርቷል። በጨዋታው በፈጣን ሽግግር እድሎችን መፍጠር ረገድ ብልጫ የነበራቸው ወልዋሎች ከጨዋታው በፊት በጥሩ ወቅታዊ አቋም ከነበረው ሀዲያ ሆሳዕና ከባድ ፈተና ይገጥማቸዋል ተብሎ ቢገመትም አሰልጣኙ በዕለቱ በነበራቸው ውጤታማ የጨዋታ አቀራረብና ውሳኔዎች ቡድኑን ለድል አብቅተዋል። አሰልጣኝ ግርማ ታደሰ በጨዋታው የነበራቸው ሁለንተናዊ ብልጫ እንዲሁም መሪ ከሆኑ በኋላ ውጤቱን ለማስጠበቅ በማፈግፈግ ይልቅ በተመሳይ የማጥቃት እንቅስቃሴ ቡድኑ እንዲጫወትና ውጤት እንዲያስጠብቅ ያደረጉበት መንገድ በብዙዎች ተወድሰዋል። በመሆኑም የወልዋሎ ዓዲግራት ዩኒቨርሲቲ አሰልጣኝ የሆኑት ግርማ ታደሰ እጩ ሆነው ከቀረቡት አሰልጣኝ በጸሎት ልዑል ሰገድና አሰልጣኝ ቱሉ ደስታ ጋር ተፎካክረው የሶከር ኢትዮጵያ ኤዲቶሪያል 17ኛ ሳምንት ምርጥ አሰልጣኝ ተብለው ተመርጠዋል። የኢትዮጵያ ፕሪሚየር ሊግ ግን ከሰሞኑ አንድ ነገር ውዝግብ ውስጥ ገብቶ ነበረ። በተለይም የዳኝነት ውሳኔ ቅዱስ ጊዮርጊስ ደግሞ ለዚህ ግልጹ ማሳያ ነበር። የተሻረችበት ግብ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁንና የብሔራዊ ዳኞች ኮሚቴ ሰብሳቢ አቶ ሸዋን ግዛው ተባበል በመሩት ስብሰባ የኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ ስራ አስኪያጅ አቶ ክፍሌ ሰይፉ፣ የኢትዮጵያ እግር ኳስ ፌዴሬሽን የዳኞች ልማትና አስተዳደር ዳይሬክተር አቶ ምልጎታ ምስጋናው፣ የብሔራዊ ዳኞች ኮሚቴ አባላትና የጨዋታ አመራሮች ተገኝተው ነበረ ትላንትና በስብሰባው ላይ። በስብሰባው በኢትዮጵያ ፕሪሚየር ሊግ ጨዋታ ላይ የተስተዋሉ ያሉ የዳኝነት ችግር ዙሪያ ውይይት የተካሄደ ሲሆን በተለይ ወጥ የሆነ ውሳኔ ያለመኖር፣ የአቅም ማነስ፣ የተጨማሪ ድጋፍ የሚሰጥ ግንኙነት መሳሪያ ቴክኖሎጂ እጥረት፣ በራስ የመተማመን ችግር፣ በተለያየ ምክንያት በተጽዕኖ መውደቅና የመሳሰሉ ችግሮችም ከተሳታፊዎች ለውይይት ተነስቷል። ፕሪሚየር ሊጉ ላይ የታዩ የዳኝነት ችግር ሁሉም የጨዋታ አመራሮች ችግሩ እንዳለ በማመን እንደ መንስኤ የሚጠቀሱ ችግሮች ለስህተት የሚያጋለጥ ቢሆንም ይቅርታ በመጠየቅ ችግሩንም ለመቅረፍ በጋራ በመተባበርና በስልጠና ከሚመለከታቸው አካላት ጋር እንሰራለን ብለዋል። በማጠቃለያው ላይ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ባስተላለፉት መልእክት ውጤታማ ስብሰባ እንደነበረ ገልጾ ከዚህ በፊት የታዩ ችግሮች መደገም እንደሌለባቸውና ለመሰል ጥፋቶች ምንም አይነት ትዕግስት የለንም ብለዋል። የተግባቦት መሳሪያዎች ግዢ እንዲፈጸም በክቡር ፕሬዚዳንት አቶ ኢሳያስ ጅራ በተሰጠ አቅጣጫ መሰረት የግዢ ሂደት ላይ መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ጠቅሰው እስካሁን የተፈጸሙ የዳኝነት ስህተቶች አይደገሙም፣ እንዳይደገሙም ከተደገሙም እርምጃ እንወስዳለን ብለዋል። ኢትዮጵያ ፕሪሚየር ሊግ የዳኝነት ውሳኔ ነገር በጣም አሳሳቢ የሚባል ደረጃ እንደደረሰ ይታወቃል። እናንተ ያስተዋላችሁ ጨዋታ ካለ በዳኝነቱ ስህተት ውጤቱ በጣም ፍጹም የተራቀራቀ የሆነ ጻፉልን። የኢትዮጵያ ፕሪሚየር ሊግ እና የሀገር ውስጥ አንድ መረጃ የመጨረሻ እናንሳ። ኢትዮጵያ መድኖች ከግብፅ ክለብ ለተጫዋች የቀረበላቸውን 2 ተከታታይ ዝውውር ጥያቄ ውድቅ ማድረጋቸውን ሶከር ኢትዮጵያ አስነብቧል። የግብፁ ክለብ ማክ ዎሎን አልአረብ ከቀናት በፊት የኢትዮጵያ መድኖን አማካይ ስፍራ ተጫዋች ወገን የገዛኸኝን በ2 ዓመት ውል በነፃ ዝውውር ለማስፈረም ጥያቄ ቢያቀርብም መድኖች ጥያቄውን ውድቅ አድርገው ነበር። የግብፁ ክለብ ተስፋ ባለመቁረጥ የዝውውር ጥያቄያቸውን አሻሽለው $30,000 ጥያቄ ቢያቀርቡም እንዲሁም ከወደፊት ያጩ 10% ለመድን በማሰብ ጥያቄ ቢያቀርቡም አሁንም ለሁለተኛ ጊዜ ጥያቄው ተቀባይነት አላገኘም ተብሏል። ሶስተኛ ዙር ጥያቄ ካለ ቃል ስፖርት ዩቲዩብ ቻናል ተከታትለን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። የሳምንቱ የመጨረሻ ቀናት የሊግ ጨዋታዎች ተመልሰዋል ወደ ቤተሰቦቻችን። ዛሬ በርከት ያለው ጨዋታዎች እንመለከታለን። በስፔን ላሊጋ ኤስፓኞል ከዲፖርቲቮ አላቬዝ ምሽት 5 ሰዓት፣ በጣሊያን ሴሪኤ ላዚዮ ከጄኖዋ ምሽት 4 ሰዓት ከ45 ደቂቃ፣ በጀርመን ቡንደስሊጋ ኮሎኝ ከወልቭስበርግ ምሽት 4 ሰዓት ከ30፣ እንደዚሁም በፍራንስ ሊግ ሌንስ ከሊሃቨር ምሽት 4 ሰዓት ከ45 ደቂቃ ጀምሮ ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን ዛሬ በመካከለኛው ምስራቅ በሳውዲ ፕሮ ሊግ የ19ኛ ሳምንት መርሃ ግብሮች እንዲሁ ቀጥለው የሚካሄዱ ይሆናል። አልኮሁሉድ ከአልናስር የሚያደርጉት ጨዋታ ዛሬ ምሽት 2 ሰዓት ከ30 ላይ በትልቁ ይጠበቃል። ጨዋታው በብዙ የሚጠበቅበት ምክንያት አለ። ውድ ቤተሰቦቻችን ትላንትና አልሂላል መሪው ነጥብ ጥሏልና በአልሂላልና አሁን በአልናስር መካከል
የ6 ነጥብ ልዩነት የ2 ጨዋታ ልዩነት ብቻ ሆኗል። አል ናስር ደግሞ ዛሬ ጨዋታ የሚያደርግ ይሆናል። ይህን ጨዋታ አልናስር ድል የሚያደርግ ከሆነ የነጥብ ልዩነቱን ወደ 3 ማጥበብ ይችላል። አስቀድሞ አል አህሊ አጥብቦታል። ትልቅ ጨዋታ ነው። ዛሬ ምሽት 2 ሰዓት ከ30 ጀምሮ ደግሞ እንዲሁ ይህ ጨዋታ የሚከናወን ይሆናል። በኤሮፕ ሊግ በርከት ያሉ መርሃ ግብሮችን ተመልክተናል። የመጨረሻ ዙር ጨዋታዎች ማለት ነው። ከስፔኖቹ ክለብን ጀምር ሪያል ቤቲስ ፌኖርድን 2-1 በሆነ ውጤት ድል አድርጓል። የቀድሞ የዩናይትድ ተጫዋች አንቶኒ 17ኛው ደቂቃ ላይ ግብ አስቆጠረም። አብዲ ኢዛል ዙሊ 32ኛው ደቂቃ ላይ ሁለተኛዋን ግብ ለሪያል ቤቲስ ሲያስቆጥር አሲስት ያደረገውም እንዲሁ አንቶኒ ነበረ። በፌኖርድ በኩል ታንገስቴድ ነበረ ብቸኛዋን ግብ 77ኛው ደቂቃ ላይ ያስቆጠረው፣ ግን ከሽንፈት አልታደገውም። የሩቨን ቫን ፐርሲ ልጅ የሆነው ሻኪል ቫን ፐርሲ ትላንትና የጉልበት ጉዳት አስተናግዷል። በዚህ ምክንያት ለረጅም ጊዜ ከሜዳ ይርቃል ተብሎ ይታሰባል። አባትም በልጁ ጉዳት ያዘነ ይመስላል። ቁጭ ብሎ ሲያናግረው ነበረ። በእርግጥ እንደ አሰልጣኝም እንደ አባትም ነው ሩቬን ቫን ፐርሲና የልጁ ነገር ያሳሰበው ይመስላል። ለማንኛውም ሪያል ቤቲስ 16 ውስጥ መቀላቀሉን ያረጋግጥ ዘንድ ትላንትና ፌኖርድ ላይ ተቀናጀው ድል በጣም ወሳኝ ነበረ። የስፔኑ ክለብ ሴልታ ቪጎም ከሜዳ ውጪ ከክሬቭናቭ ዘቬዳ ጋር ጨዋታውን አድርጎ 1-1 በሆናቸው ውጤት ተጠናቋል። በጨዋታው ላይ ሴልታ ቪጎች በፌር ሎፔዝ ግብ ይመሩ ነበር 89ኛው ደቂቃ ላይ። በኋላ ላይ ግን ለባለሜዳው ክሬቭናቭ ዘቬዳ ብሩኖ ዱርታ 89ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 ተጠናቋል። ከዛ አስቀድሞ አርናቶቪች 9ኛውና 19ኛው ደቂቃ ላይ ለክሬቭናቭ ዘቬዳ ያስቆጠራቸው ሁለት ተከታታይ ግቦች በቫር ሲሻሩበት በሴልታ በኩል ቦርጃ ኢግላሲስ 27ኛው ደቂቃ ላይ በጨዋታው ላይ ብረት መልሶበታል። ሌላኛው መርሃ ግብር የጣሊያኑ ክለብ ሮማ ከፓናቲያኮስ ያደረጉ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። በባለሜዳው ፓናቲያኮስ በኩል ታብሮዳ 58ኛው ደቂቃ ላይ ያስቆጠሩት ግብ መሪ ያደርጓቸው ነበር። በኋላም ላይ ግን ዚዮል ኮውስኪ 80ኛው ደቂቃ ላይ ሮማን አቻ ያደረጉ ጨዋታው 1-1 ተጠናቆ ሮማ 16 ውስጥ እንዲገባ ያስቻለ ውጤት ነበረ። ቦሎኛ ከሜዳ ውጪ መካቢ ቴልአቪቭን 3-0 በሆነ ውጤት ድል አድርጓል። የቦሎኛን 3 ነጥብ ያስገኙ 3 ግቦችን ሮ 35ኛው ደቂቃ ላይ፣ ኦሴኒ 47ኛው ደቂቃ ላይ፣ ፖግባ 94ኛው ደቂቃ ላይ አስቆጥሯል። በጨዋታው ላይ ኦርሴሊ 21ኛው ደቂቃ ላይ ግብ አስቆጥሮ በቫር ሲሻርበት፣ ናርዲ ዦሬታ 77ኛው ደቂቃ ላይም ፍጹም ቅጣት ምት ተሰጥቶት ነበር፣ ግን በቫር ፍጹም ቅጣት ምት አይደለም ተብሏል። ለማንኛውም ቦሎኛ መካቢ ቴልአቪቭን ከሜዳ ውጪ 3-0 በሆነ ውጤት እንዲሁ ድል ሲያደርግ በርከት ያሉ ግቦች የተመለከትንበት የስቱትጋርትና የያንግ ቦይስ ጨዋታን እናስቀጥል። ያንግ ቦይስ 3-2 በሆነ ውጤት ጨዋታውን አሸንፈዋል። ለማደኛው ዴኒስ ዙንዳፍ 6ኛው ደቂቃ ላይ፣ ዲማር ቪች 7ኛው ደቂቃ ላይ፣ እንደዚሁም ቻማ አንድሬ 90ኛው ደቂቃ ላይ ሶስቱን የስቱትጋርት የማሸነፊያ ግቦች ሲያስቆጥሩ ያንግ ቦይስን ከሽንፈት ያልታደጉ 2 ግቦችን ጂንጆቪች 42ኛው ደቂቃ ላይ፣ ሊውፐር 57ኛው ደቂቃ ላይ እንዲሁ ከመረብ አሳርፈው ነበር። የፈረንሳዩ ክለብ ሊል ፍራይቡርግን 1-0 በሆነ ውጤት አሸንፏል። የሊልን ብቸኛ የማሸነፊያ ግብ ኦሊቬ ዢሩ 92ኛው ደቂቃ ላይ እሱንም በፍጹም ቅጣት ምት ነው ማስቆጠር የቻለው። በፍራይቡርግ በኩል 74ኛው ደቂቃ ላይ አገስቲን በቀይ ካርድ ከሜዳ ወጥቷል። ኦሊቬ ዢሩ ግን አስገራሚ ቁጥር ነው ያለው። ውድ ቤተሰቦቻችን ኦሊቬ ዢሩ ካስቆጠራቸው 8 ግቦች 5ቱን ያስቆጠረው በጨዋታ የመጨረሻ 13 ደቂቃዎች ነው። ትላንትናም ግብ ያስቆጠረው 92ኛው ደቂቃ ላይ ነውና በጣም አስገራሚ የሚባል ነው። የዚህ ተጫዋችም ግብ የማስቆጠር ነጻሪ ያለፉት ከ8 ግብ 5ቱ 91ኛው ደቂቃ፣ 77ኛው፣ 80ኛው፣ 86ኛው ትላንትና ደግሞ በፍጹም ቅጣት ምት 92ኛው ደቂቃ ላይ የተገኘ በጣም ወሳኝ ግብ ነበረ። ሌላኛው የፈረንሳይ ክለብ ኦሎምፒክ ሊዮንም ፓኦክን 4-2 በሆነ ውጤት ድል አድርጓል። የማሸነፊያ 4 ጎሎችን ለኦሎምፒክ ሊዮን ሃምራባርት 34ኛው ደቂቃ ላይ፣ መሄሪ 55ኛው ደቂቃ ላይ፣ ካርቢስ 88ኛው ደቂቃ ላይ፣ ሮድሪጌዝ 93ኛው ደቂቃ ላይ አስቆጥሯል። የፓኦክን ከሽንፈት ያልታደጉ 2 ግቦችን ጊኮማርኪ 20ኛው ደቂቃ ላይ፣ ሜት 67ኛው ደቂቃ ላይ አስቆጥሯል። ኮስታኒላስ
በሁለተኛ ቢጫ ካርድ 41ኛው ደቂቃ ላይ በፓውክ በኩል ከሜዳ እንደዚሁ በቀይ ካርድ ወጥቷል። ሌላ ትልቅ ጨዋታ ሲጠበቅ የነበረው የፖርቶና የሬንጀርስ ጨዋታ ነበረ በኤሮፕ ሊግ። በሬንጀርስ በኩል እንግዲህ ተሸንፈዋል። ትላንትናም በጣም ያልተጠበቀ ነው ውጤቱ። ፖርቶ 3-1 በሆነ ውጤት ሲያሸንፍ ሞራ 27ኛው ደቂቃ ላይ ዲዩ ሚውር 36ኛው ደቂቃ ላይ ፈርናንዴዝ የሬንጀርሱ ተጫዋች 41ኛው ደቂቃ ላይ በራሱ መረብ ላይ ያስቆጥሯል። ሬንጀርስ በጨዋታው ብቸኛዋንና ጨዋታውን ለተወሰነም ደቂቃ ቢሆን እንዲመራ ያስቻለውን ግብ ጉሽማ 6ኛው ደቂቃ ላይ ቢያስቆጥርም ክለቡን ከሽንፈት አልታደገም። በፕሪሚየር ሊግ ተወካዮቹም ክለቦች በኩል ትላንትና ድንቅ ምሽት ነው ያሳለፉት። ለአብነት ያክል ኖቲንግሃም ፎረስት ፍራንሶ ቫሪሽን 4-0 በሆነ ውጤት ድል አድርጓል። የኖቲንግሃም ፎረስትን 4 የማሸነፊያ ግቦች ኦታቮስ የፍራንሶ ቫሪዮሹ ተጫዋች በራሱ መረብ ላይ 17ኛው ደቂቃ ላይ፣ ኢገር ጀሱስ 21ኛውና 55ኛው ደቂቃ ላይ በጨዋታ 2 ግቦችን፣ ማኬቴ 9ኛው ደቂቃ ላይ በፍጹም ቅጣት ምት የኖቲንግሃም ፎረስትን 4 የማሸነፊያ ግቦች ሲያስቆጥሩ ኖቲንግሃም ፎረስት 3 ተከታታይ ጨዋታዎችን አሸንፏል። ፖርቶን 2-0፣ ማልሞን 3-0፣ ፍራንሶ ቫሪሽን ትላንት 4-0 ከ1978-79 በኋላ ኖቲንግሃም ፎረስት በአውሮፓ መድረክ 3 ተከታታይ ድል ያስመዘገበበት ምሽት ነበረ። ኢገር ጄሱስ ኤሮፕ ሊግ የተመቸው ይመስላል። በፕሪሚየር ሊግ በ22 ጨዋታ 2 ግብ ነው ያለው። በኤሮፕ ሊግ በ6 ጨዋታ 6ኛ ግቡ ላይ እንደዚሁ መድረስ ችሏል። ሪያል ቤትስ ላይ 2 ግብ፣ ፍራንሶ ቫሪየስ ላይ 2 ግብ፣ ፖርቶና ኡትሬክት ላይ አንዳንድ ግቦችን ማስቆጠር ችሏል። በጣም ድንቅ የሚባለውን ታሪክ ካስመዘገበ በኋላ አሁን በ6 ጨዋታ 6 የአውሮፓ መድረክ ግቦች አሉት። ይህ ለመጨረሻ ጊዜ በኤሮፕ ሊግ አድርጎ የነበረው ጋሪ ቤርትስ ይባላል። ይህም 1978-79 ኖቲንግሃም ፎረስት በአውሮፓ ሻምፒዮንስ ሊግ 3 ተከታታይ ድል ባስመዘገበበት ወቅት ነበረ ጋሪ ቤርትስ ይህንን ሪካርድ ይዞት የነበረው። አሁን ኢገር ጀሱስ ይህንን ሪካርድ የተጋራበት ሆኗል። የኡናይ ኤምሬው ቡድን አስቶን ቪላ አርቢ ሳልዝቡርግን 3-2 በሆነ ውጤት ድል አድርጓል። ድንቅ ምሽት ነበረ ለአስቶን ቪላ። ሞርጋን ሮጀርስ 64ኛው ደቂቃ ላይ፣ ሚንግስ 76ኛው ደቂቃ ላይ፣ ጆሞ አሎባ 87ኛው ደቂቃ ላይ ታዳጊው ተጫዋች አስቆጥሯል። አርቢ ሳልዝቡርግን ከሽንፈት ያልታደጉ 2 ግቦችን ኮናቴ 33ኛው ደቂቃ፣ ይው 49ኛው ደቂቃ ላይ ማስቆጠር ችሏል። የኡናይ ኤምሬው ቡድን በሁለተኝነት ውድድሩንም እንዲሁ ከሊዮን ተከትሎ እንዲያጠናቀቅ ያስቻለ ውጤት ነው ማስመዝገብ እየቻለው። ስለዚህ ውድ ቤተሰቦቻችን የፕሪሚየር ሊግ 2 ተወካዮች ትላንትና ሁለቱም ድል ሲያደርጉ፣ አንዱ በቀጥታም አንዱ ደግሞ በጥሎ ማለፍ ወደ ኤሮፕ ሊግ 8 ውስጥ መቀላቀላቸውን አንዱ ሲያረጋግጥ፣ እንደ ኖቲንግሃም ፎረስት ያለው የጥሎ ማለፍ ጨዋታ ይጠብቀዋል። ለመሆኑ እንዴት ያለ ደረጃ ሰንጠረዥ ነው ያላቸው የሚለውን እንመልከት። ሊዮን በአንደኝነት አጠናቋል ኤሮፕ ሊጉን። አስቶን ቪላ በሁለተኝነት፣ መትላንድ 3ኛ፣ ሪያል ቤትስ 4ኛ፣ ፖርቶ 5ኛ፣ ብራጋ 6ኛ፣ ፍራይቡርግ 7ኛ እና ሮማ 8ኛ ደረጃን ይዘው በቀጥታ 16ቱን የተቀላቀሉ 8 ክለቦች ሲሆኑ 8ቱ ከዛ በመቀጠል ከ9ኛ ካለው ጌንክ እስከ 24ኛ ያለው ብራን ያሉ ክለቦች ደግሞ እርስ በርሳቸው የጥሎ ማለፍ ጨዋታ አድርገው 16 ጥሎ ማለፍ ውስጥ የተቀላቀሉ 8 ክለቦችን እንደዚሁ የሚቀላቀል ይሆናል። የአውሮፓ ሻምፒዮንስ ሊግም በተመሳይ የተቀላቀሉትን አውቀናል። ትላንት ሰፊ መረጃ ደርሰናችሁ ነበር። በዚህ ሰዓትም የሳምንቱ ምርጥ ኦፊሻሊ በአውሮፓ ሻምፒዮንስ ሊግ ይፋ ገጽ ይፋ ተደርጓል። ትላንት የውስኮርድ ነበር ያደረስናችሁ። በይፋ ገጹ ላይ የአውሮፓ ሻምፒዮንስ ሊግ ግብ ጠባቂ ቱርቢንን መርጧል። የቤኔፊካው አነጋጋሪ ግብ ጠባቂ የመከላከል ስፍራውን የፓፎሱ ብሩኖን ቀኝ፣ ግራውን ዲማርኮ ከኢንተር፣ መሃል ተከላካዮች በርን ከኒካስል፣ ሮሜሮ ከቶትናም፣ 6 ቁጥር ቦታ መካሊስተር እና ቴልማን ከሊቨርፑል እና ከባየርን ሌቨርፑሰን፣ ቀኝ የማጥቃት ኮሊደሩን ላሚን ያማል ከባርሴሎና፣ የቤኔፊካው ሽልድሩፕ ግራውን ወስዷል። የማጥቃት ኮሊደሩ ላይ ፊት መስመሩን ሂውዝ ከቦዶ ጌልሜትና ዦ ፔድሮ ከቼልሲ የሳምንቱ ምርጥ 11 የተካተቱ ናቸው። ለመሆኑ የሳምንቱ ምርጥ ማን ነው ከነኛ 4 እጮች ውስጥ የሚለውን ደግሞ ወደ ቤተሰቦቻችን ከጥቂት ቆይታ በኋላ በሚኖረን መረጃ የምናካትትላችሆናል። ባርሴሎና
ሌላኛውን ታዳጊ ለማስፈረም ከስምነት ደርሷል። ከሰሞኑ 4 ወጣት ታዳጊ ተጫዋቾችን ጠብቁ ብለን በቃል ስፖርት ዩቲዩብ ቻናል ለባርሴሎና ደጋፊዎች አጋርተን እንደነበረ ይታወቃል። ባርሴሎና ሌላኛው አሁን ሊያስፈርመው የተስማማው ሐምዛ አብዱል ከሪምን ከአል አህሊ ነው። ከግብፁ ክለብ በውሰት የመግዛት አማራጭ ባካተተ ውል ነው አጥቂው ከግብፁ ክለብ እንግዲህ ወደ ባርሴሎና የሚመጣው። ከተጫዋቹ ጋር አስቀድሞ ነበረ ባርሴሎና ከስምነት ደርሶ የነበረው። ሐምዛም አስቀድሞ ከስምነት ከደረሰ በኋላ አሁን የባርሴሎናን ቢ ቡድን የሚቀላቀል ይሆናል። የረጅም ጊዜ እቅድ ስለሆነም በቀጣይ ክረምት ላይ በቋሚነት ባርሴሎና ዝውውሩን እንደዚሁ ያጠናቀቃሉም ተብሎ ይጠበቃል። ከሰሞኑ ዶሮ የሚባል ወጣት ተጫዋቻቸውን አጥተው የተከፉት ባርሴሎናዎች አሁን ደግሞ ወጣት ተጫዋቾችን እያስፈረሙ አካዳሚያቸውን ላማሲያን እያጠናከሩ ይገኛሉ። የባርሴሎናው ታዳጊ ተጫዋች ላሚን ያማል 18 ዓመት ከ199 ቀኑ ላይ 8 ጎሎችን በአውሮፓ ሻምፒዮንስ ሊግ ማበረከት ችሏል። በነገራችን ላይ ከዚህ በታች ዕድሜ ሆኖ ይሄውላ ግብ ላይ ደርሶ የነበረው በወቅቱም ኬሊያን ምባፔ ነበረ። ያንን ሪካርድ ወስዶታል። ላሚን ያማልም ዘንድሮ በነገራችን ላይ ለባሎን ዶር ነው የሚጫወተው። ቀላል ግምት እንዳይሰጠው አምና ሁለተኛ ሆኖ እንዳጠናቀቀው ይታወቃል። ላሚን ያማል ለኔይማር ጁኒየር ቃል ገብቼለታለሁ ብሏል። በተለይም ስፔንና ብራዚል የአውሮፓ የዓለም ዋንጫ የፍጻሜ ተፋላሚ የሚሆኑ ከሆነ ከፍጻሜው በኋላ ከሱ ጋር ጊዜ የምናሳልፍ ይሆናል ብሏል። እናም ኔይማርን ጠብቋለሁ ብሏል። በፍጻሜ ጨዋታ ግን ኔይማር በራሱ የብራዚል ብሔራዊ ቡድን ወክሎ ስለመጫወቱ እርግጠኛ መሆን አይቻልም። የላሚን ያማል እንኳን እርግጥ ነው ሀገሩ ስፔንን ከጉዳት ነፃ እስከሆነ ድረስ ይወክላታል ተብሎ ነው የሚጠበቀው። የ2026 የዓለም ዋንጫ ገና ነው። ገና የሊግ ጨዋታዎች አልተጠናቀቁም። የአውሮፓ ሻምፒዮንስ ሊግ ግዙፉ መድረክ አለ። ከዛ በኋላ የሚመጣ ውድድር ነውና ካሁኑ ኔይማር ጁኒየር ጋር ፍጻሜ መድረስን መጫወት መርጧል። ስፔናዊው ታዳጊ ተጫዋች የባርሴሎና ፊት መስመር ተጫዋች ላሚን ያማል። ሪያል ማድሪድ ደረስን። ሪያል ማድሪድ ቤት የዣቪ አሎንሶ መምጣት በብዙ ከጠቀማቸው ተጫዋቾች ውስጥ አርዳ ጉለር ይጠቀሳል። ምክንያቱም በካርሎ አንቸሎቲ ዘመን የጨዋታ ደቂቃን አጥቶም በውሰት ክለቡን ይለቃል። ልክ እንደ ኤንድሪክ ሁላ ሲባል ነበር አርዳ ጉለር። በኋላም ላይ ግን የዣቪ አሎንሶ መምጣት ተጫዋቹን በደንብ እንዲታይ ያደረገ። የአሁኑም አሰልጣኝ አርቢዮላም እድል እየሰጠው ነው። ተጫዋቹ በነገራችን ላይ 79ኛው ደቂቃ ላይ ከቤኔፊካ ጋር ተቀይሮ እስኪወጣ ድረስ 6 የግብ ዕድሎችን ፈጥሯል በጨዋታው ላይ። ይሄ በነገራችን ላይ የተቀሩት የሪያል ማድሪድ ተጫዋቾች ሲደመር የፈጠሩት የግብ ዕድል ጋር እኩል ነው፣ 6 ነውና በጨዋታው ላይ ምናልባት ሪያል ማድሪድ የሚያስቆጭ ውጤት እንዳመጣ ይታወቃል። ከ3ኝነት ተንሸራቶ 9ኛ ደረጃ ላይ መሆኑን ተከትሎ የጥሎ ማለፍ ጨዋታ ይጠብቋል 16 ውስጥ ለመግባት። ግን በጨዋታው ላይ እስከ 79ኛው ደቂቃ ሜዳ የነበረው ተጫዋች ሲፈጥር የነበረው ዕድል ከዛ በኋላ በአሰልጣኙ ቅያሬ ምክንያት አልተመለከትነውም። ምናልባት ቅያሬው ስህተት ነበር ማለት ይቻላል ወይ? ማድሪዳውያን አጋሩን። ዘንድሮ እንደሚታወቀው ኬሊያን ምባፔም በ13 ግቦች እየመራው ነው። ክርስቲያኖ ሮናልዶ 2013-14 የውድድር ዓመት ላይ ይዞት ከነበረው ሪካርድ እንግዲህ 17 ግቦች ለመጋራት 4 ግቦች ብቻ እንደሚቀሩት ይታወቃል። በነገራችን ላይ የምድብ ጨዋታንም በ13 ግቦች ይመራዋል። ክርስቲያኖ ሮናልዶ ነበረ ትልቁ 11 ግብ፣ እሱን ሪካርድ ወስዶታል። ታዲያ ክርስቲያኖ ሮናልዶ እነኚህን ሪካርዶች በያዘበት 2013-14 የውድድር ዓመት ላይ ሪያል ማድሪድ ምን አሳካካልን? አትሌቲኮ ማድሪድን 4-1 በሆነ ውጤት ድል አድርጎ የአውሮፓ ሻምፒዮንስ ሊግ ባለቤት ሆነ። የሚረሳ ጨዋታ አይደለም። ሰርጂዮ ራሞስ ያችን የጭንቅላት ኳስ እስኪያስቆጠር ድረስ አትሌቲኮ ማድሪድ የዋንጫ ባለቤት ይመስል ነበር። 1-0 እየመራ ጨዋታው ሊጠናቀቅ ጫፍ ደርሶ ስለነበረ ምናልባት ታሪክ ራሱን ይደግም ሆኖ ሪያል ማድሪድ ተመልሶ ኮከቡ ግብ አስቆጣሪ መሪ በሆነበት ዓመት ላይ ልክ እንደ 2013-14 ሻምፒዮን የሆነ የሚለው በአመቱ መጨረሻ ይጠበቃል። ገና የጥሎ ማለፍ ጨዋታ እንደሚጠብቀው ይታወቃል። ኤንድሪክ ሊዮን የመጣሁት ልቀልድ አይደለም፣ የመጣሁት ልጫወት፣ ላሸንፍ፣ ራሴን ላሳይ ነው ሲል ተደምጧል።
ያው ቀጣይ እቅዶች 100% በሪያል ማድሪድ እንደሆነ ማድሪዶች በማርካ በኩል አረጋግጠዋል። እዛው ፈረንሳይን ቆይና ወደ ቤተሰቦቻችን ከሰሞኑ ክቫራትስኬሊያ ጉዳት እንዳስተናገደ ይታወቃል። ሉዊስ ኤንሪኬ በጆርጂያዊ የክንፍ ተጫዋች ጉዳይ ላይ ምላሽ ሰጥቷል። ሌኪፕ ይዞት በወጣው መረጃ መሰረት ተጫዋቹ በትንሹ ለ2 ሳምንት ከሜዳ እንደሚርቅ እንደዚሁ ተረጋግጧል። ጥሩ የሚባል ዜና አይመስልም። ሌላው በቀጣይ ክረምት ላይ የቀድሞ ክለቡን ሪያል ማድሪድን ይቀላቀላል በተባለው ኒኮ ፓዝ በኩልም እንዲሁ ያገኘነው መረጃ አለ ከወደ ጣሊያን ውድ ቤተሰቦቻችን። ይህ መረጃ ደግሞ አልቫሮ ሞራታ ኮሞ በነፃ እጫወታለሁ ብሏል። ግን ለኮሞ ቀጣይ ዓመት በነፃ የምትጫወተው ኒኮ ፓዝ በኮሞ የሚቀጥል ከሆነ እኔ አልቫሮ ሞራታ በነፃ ለክለቡ እጫወታለሁ እሱ ካለ ብሏል። ሪያል ማድሪድ ግን ቀጣይ ክረምት ላይ ተጫዋቹን የግሉ ያደርጋል መልሶ ተብሎ ይጠበቃል። የሰሞኑ የቤኔፊካው ግብ ጠባቂ አነጋጋሪ ነው። በነገራችን ላይ አንቶኒል ትሩቢን ሰው ዩክሬናዊ ነው እና በሁለት ነገር ውስጥ ነኝ ያለሁት ብሏል። ምክንያት አንድ ሀገሬ ቅልጥ ያለ ጦርነት ላይ ናት፣ ቤተሰቦቼ እዛ ናቸው። ሁለተኛ ደግሞ ፕሮፌሽናል እግር ኳስ ተጫዋች ነኝ፣ ለክለቤ እጫወታለሁኝ፣ ህይወት ይቀጥላል፣ ግን በሁለት ልብ ውስጥ ነኝ ብሏል። ያለሁት በቤተሰቦቼ ወቅታዊ ሁኔታ በተለይ በዩክሬን ውስጥ ባለው ቅልጥ ያለ ጦርነት ምክንያት ሁሌም ስጋት አለኝ፣ እጨነቃለሁኝ፣ በሀዘን ውስጥ የምንዋጥባቸው በርካታ ቀናቶች ውስጥ አሉ ብሏል። ከዛ በዘለለ ደግሞ ለክለቡ ቤኔፊካ ይጫወታል። ሪያል ማድሪድ ላይ የጭንቅላት ግብ ካስቆጠረ በኋላ ዝነኛና ታዋቂ እንደሆነ ይታወቃል። ያንን ቡድን ሲያሰለጥኑ ያሉት በቤኔፊካ በኩል ዘስፔሻል ዋን ጆዜ ሞሪኖ ናቸው። ያው ግብ ጠባቂው ግቡን ለማስቆጠር ምክንያቱ እሳቸው ናቸው እንደሚታወቀው። ግን እሳቸውን እናንሳቸው። በነገራችን ላይ እሳቸው 2003-4 የአውሮፓ ሻምፒዮንስ ሊግ ባለ ክብር ነበሩ ከፖርቶ ጋር። በወቅቱ እሳቸው ያንን ዋንጫ ከፖርቶ ጋር ባነሱበት ዓመት አርሰናል የአውሮፓ ሻምፒዮንስ ሊግ ኢንቨንሰብል ባለቤት፣ ግሪክ ኢሮ ዋንጫ ባለቤት፣ ቱኒዚያ የአፍሪካ ዋንጫ ባለቤት፣ ቫሌንሺያ ላሊጋን አሸንፈዋል። ወርደር ብሬመን ቡንደስሊጋን፣ ናፖሊ ሴሪ ሲ ወርዶ ነበር ከሴሪ ቢ። ምናልባት ዘ ስፔሻል ዋን ጆዜ ሞሪኒዮ ዘንድሮ ከቤኔፊካ ጋር ዳግም ዋንጫ አንስተው ታሪክ ራሱን ይደግም ሆኖ ወይ? ትንንሽ ብሔራዊ ቡድኖች እንደ ግሪክ ያሉ ዋንጫ የበሉበት ነው። ሞሮኮ እንኳን ለፍጻሜ ደርሳ ዘንድሮ አምልጧታል። ቫሌንሺያ በላሊጋው ዋንጫ ሊበላ ቀርቶ ከተረፈም አንድ ነገር ነው። ወርደር ብሬመን የቡንደስሊጋው ደካማ ቡድን፣ ናፖሊ ለሻምፒዮንነት ዘንድሮም እየተፋለመ እንደሆነ ይታወቃል። በሳውዲ አረቢያ ሊግ አልሂላል ከአልቃዳሲያ ጋር ያደረጉትን ጨዋታ 2-2 በሆናቸው ውጤት አጠናቋል። የአልቃዳሲያን ግቦች ናንዲዝ እና ኩናኔስ ሲያስቆጥሩ ሩበን ኔቬዝ እና አልደውስሪ አልሂላልን አቻ አድርገዋል። በሌላ መርሃ ግብር አልሻባብ ከአልሐምዛ ጋር ያደረጉትን ጨዋታ 4-2 አሸንፏል። አልሂላል በበኩሉ ከአልፋታ ጋር ያደረገውን ጨዋታ 2-2 በሆነ ውጤት አጠናቋል። አሁን ከዚህ ውጤት በኋላ አልሂላል ነጥቡን ከ45 ወደ 46 ብቻ ነው ያሳደገው። ይህ ማለት ለአልናስር ነገሮች የተመቻቹ ይመስላል። አልሂላል ቀጣይ ከአልአህሊ ደግሞ ጨዋታ ስላለው የአልሂላል ጉዞም በተወሰነ መንገድ ፈተና ውስጥ ወድቋል። ነገሩ ለተከታዮቹ በጣም ምቹ ሁኔታን የፈጠረ የትላንትናው ማቻ ልክ እንደዛው ይመስላል። ዛሬ ክርስቲያኖ ሮናልዶ ቡድን አልናስር አልኮሉድን የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 3 ዝቅ ማለት ይችላል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች ከሀገር ቤት ከባህር ማዶ እያስደመጥናችሁ እንገኛለን። በብቸኝነት በዩቲዩብ ገጽ ብቻ እንገኛለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፈጣን መረጃዎቻችን ቤተሰቡ ነው። 5000 ላይ ግን እንዳይረሳ ብለናል። አብራችሁን ቆዩ። ቶትናም ዘንድሮ 2 ቡድን ነው ማለት ይቻላል። በአውሮፓ ሻምፒዮንስ ሊግ ከ8 ጨዋታ 5 ያሸነፈ፣ 2 አቻ ወጥቶ 1 የተሸነፈ በ17 ነጥብ 4ኛ ደረጃን ይዞ 8 ክለቦችን ተቀላቅሎ 16 ውስጥ የገባ፣ በፕሪሚየር ሊግ ግን ከ23 ጨዋታ 7 ድል ያለው ነው። ያ ማለት በሻምፒዮንስ ሊግ ከ8 ጨዋታ ካለው 5 ድል በፕሪሚየር ሊጉ ከ23 ጨዋታ በ2 ተደምሮ 7 ድል ነው ያለው። እንዴት ደካማ እንደሆነ ማሳያ ነው። ካሸነፈውም ጨዋታ አቻ ከወጣውም 7 ቁጥሮች ይልቅ 9 ጨዋታን ተሸንፏል። 28 ነጥብ አለው። 14ኛ ደረጃ ተገኝቷል። የነጥብ ልዩነቱ ከአናቱ ካሉት ቅርብ ቢመስልም
ግን ቶትናምን አይመጠንም የሚለው ነገር አለ። የቶትናም ሰዎች አያባሯቸው ነገር የአውሮፓ ሻምፒዮንስ ሊግ ላይ የሚያስመዘግቡት ውጤት ቀለባቸውን የገዛ ሆኖባቸዋል ይላል መረጃው የስካይ ስፖርት ነው። ሪያን ሼርኪ በ30 ሚሊዮን ፓውንድ ባለፈው ክረምት ላይ ማንቸስተር ሲቲን ከተቀላቀለ በኋላ በጣም በምርጥ ብቃቱ ይታወቃል። በማንቹሪያን ደርቢ ደግሞ ዝነኛው ሰው ነበር ማለት ይቻላል። ከጨዋታውን በፊት ከጨዋታውን በኋላ ይህ በክረምት ሲቲን የተቀላቀለው ተጫዋች ግን በዚህ ውድድር ዓመት 18 የግብ አስተዋጽኦ አለው። ይህም በዚህ ውድድር ዓመት ለፕሪሚየር ሊጉ ከፈረሙ የትኛውም ተጫዋቾች ሁሉ የሲቲውን ኮከብ ሪያን ሼርኪን ቀዳሚ ያደርገዋል። የሲቲው ኮከብ ሪያን ሼርኪ በማንቸስተር ሲቲም በዘንድሮ የውድድር ዓመት ከዲሴምበር ጀምሮ ወይም ከፈረንጆቹ የ2025 የመጨረሻ ወር ጀምሮ 11 የግብ አስተዋጽኦ አለው። በዚህ ረገድ ደግሞ አንድም የማንቸስተር ሲቲ ተጫዋች አይስተካከለውም። 30 ሚሊዮን ፓውንድ ብቻ የወጣበት ሪያን ሼርኪ ከፔፕ ጋርዲዮላ ታክቲክ ጋር የተዋሃደ ይመስላል። ቼልሲ ደርሰናል። ውድ ቤተሰቦቻችን ከአስቶን ቪላ ጋር አያይዘን እናንሳው። ከዌስትሃም ዩናይትድ ጋር አያይዘን እናንሳው። ቼልሲና ዌስትሃም ዩናይትድ ንግግር ላይ ናቸው። በቼልሲ የተገፋው እና በመጫወቻ ደቂቃ እጥረት የተከፋው አክሰል ዲሳሲን ዌስትሃሞች ከቼልሲ ለመውሰድ በቀሩት ጥቂት ቀናት ውስጥ ተጫዋቹን በውሰት ነው ማስፈረም የሚፈልጉት ተብሏል። ዲሳሲ ቼልሲን ይለቃል ተብሎ ሲጠበቅ ዌስትሃም ዩናይትዶች ደግሞ የውሰት ውል አቀርበዋል ተብሏል። በቀጣይ ቀናቶች ውስጥም ዝውውሩ የሚጠናቀቅበት እድል ካለ ዌስትሃም ዩናይትዶች ይሞክራሉ። የቼልሲ ዋነኛ ፍላጎት ተጫዋቹን በቋሚ ዝውውር መልቀቅ ነው። ምናልባት ውሰቱን በመግዛት አስገዳጅ አንቀጽ ለዌስትሃም ዩናይትድ ይለቁላቸዋል የሚለው ደግሞ በቀሩት ቀናት የሚጠበቅ ይሆናል። የአሮን አንስል ሜኖ ጉዳይ በብዙ አማራጭ እየታየ ነው። ውድ ቤተሰቦቻችን ተጫዋቹ በተለይም እንደ ጀሬሚ ጃክዌት ያለ በቼልሲ በተወደደውና እንዲመጣ በሚፈለገው ተጫዋች የዝውውር አካል ሊያደርጉት ይፈልጋሉ ተብሏል። ሬንሶች ትልቅ ገንዘብን የጠየቁትና ያንን ገንዘብ መክፈል የማይፈልገው ቼልሲ በምትኩ እንግዲህ አሮን አንሰለሜኖን ሊያቀርቡ ይችላሉ ተብሏል። በሌላ በኩል ከአሮን አንሰለሜኖ በተጨማሪ አሁን ዌስትሃም ዩናይትድ የውሰት ጥያቄ ያቀርቡለታል የተባለውን አክሰል ዲሳሲንም እንዲሁ የዝውውር አካል የማድረግ ፍላጎት አላቸው ተብሏል። በቼልሲ በኩል በዝውውር መስኮቱ ላይ አሁንም እንቅስቃሴ የሚያደርጉት አንድም ለጥር ነው፣ አንድም ለክረምት አስፈርመው አሁን ላይ ክረምት ላይ እንዲቀላቀላቸው ለማድረግ ነው። ከስር መረጃዎችን እየተከታተለን ለቼልሲ ደጋፊዎችም እንዲሁም እናደርሳችኋል። ፍሎሪያን ቬርዝ እና ሁጎ ኤኬቴኬ ሁለቱም በክረምት ሊቨርፑልን የተቀላቀሉ ግን ጥምረቱ ኬሚስትሪው ልዩ ነው። ውድ ቤተሰቦቻችን 25 የግብ ተሳትፎ ላይ በጣም ደርሷል ሁለቱ ተጫዋቾች። ኤኬቴኬ ለቨርዝ ብዙ አሲስት አድርግ ያለው አሁን የተወሰነውን መመለስ አለብኝ ብሎ እስኪቀልድ ድረስ የሁለቱ ጥምረት ፍጹም አስደናቂ ነው። ምናልባት ፌርሚኒዮ፣ ሳላ እና ሳዲዮ ማኔ በሊቨርፑል የነበራቸው ጥምረት መቼም የሚረሳ አይደለም ለሊቨርፑል ደጋፊዎች። ከዛ በኋላም እንግዲህ ሳላ ከብዙዎች ጋር ተጣምሯል። ማኔ ከወጣ በኋላ ከሌሎች የክንፍ አጥቂዎች ዲያዝ፣ በተለይም ዲያዝ ከወጣ በኋላ እነ ፍሎሪያን ቬርዝ ከሶስተኛ ዙር ጥምረት ይመስላል ሳላ እየተጫወተ ነው። ግን አዲሶቹ ፈራሚዎች አሁን ላይ በጣም ጥሩ ነገርን በሊቨርፑል ቤት ማሳየት ጀምረዋል። ዶሚኒክ ሴቦዝ ላይ ዘንድሮ በሊቨርፑል ቤት ውስጥ በጣም ወሳኙ ተጫዋች ነው። አርሰናል ያስቆጠራት የቅጣት ምት ግቡ ያኔ በጣም አነጋጋሪ ነበረች። ከዛ በኋላ ግን ይህ ተጫዋች በተለይም በአውሮፓ ሻምፒዮንስ ሊግ ግብ ያልተሳተፈበት ጨዋታ የለም። ውድ ቤተሰቦቻችን ከመጀመሪያው አትሌቲኮ ማድሪድ ጨዋታ ብንጀምር አሲስት፣ ቀጥሎ ከአይንትራክ ፍራንክፈርት አሲስት እና ግብ፣ በሶስተኛው ዙር ጨዋታ ሪያል ማድሪድ ላይ አሲስት፣ በአራተኛ ዙር ፒኤስቪ አይንድሆቨን ላይ በግብ ተሳትፏል። በአምስተኛ ዙር ኢንተር ላይ ጎል፣ በስድስተኛ ዙር ማርሴይ ላይ ጎል አስቆጥሯል። ካይራት አለማቲም ላይ እንደዚሁ በተመሳሳይ አሲስት አበርክቷል። በነገራችን ላይ ውድ ቤተሰቦቻችን ተጫዋቹ የግብ አስተዋጽኦ የሌለው በጋላታሳራይ አንድ ጨዋታ ላይ ብቻ ነው። ይህንም ተከትሎ ተጫዋቹ በ8 ጨዋታ 8 የግብ አስተዋጽኦ ያለው ዶሚኒክ ሶቦዝ ላይ ዘንድሮ ወጥነቱ ፍጹም አስደናቂ የሚባል ነው። ከሳላ ጋር በተያያዘ ደግሞ ሳላ ባለፉት 10 ዓመታት ውስጥ 278
የፕሪሚየር ሊግ ግቦች ላይ ተሳተፈ። ባለፉት 10 ዓመታት በርካታ የግብ አስተዋጽኦ ባለቤት ሆኗል። ብሩኖ ሚጌል ፈርናንዴስ ከማንቸስተር ዩናይትድ በ128 ሁለተኛ፣ ኤርሊንግ ብሮት ሃላንድ በ125 ሶስተኛ፣ ኦሌ ዋትኪንስ በ118 ሶስተኛ፣ ጋብርኤል ጄሱስ በ117 አምስተኛ ነው። ሳላህ ግን በ278 የግብ አስተዋጽኦ ባለፉት 10 ዓመታት ውስጥ በርካታውን የያዘው ነው። በአማካኝ በዓመት ወደ 27.8 በመቶ ወደ 27.8 ግብ አስተዋጽኦ ለሊቨርፑል ሲያበረክት ነበር እንደማለት ነው። በስሎትና በስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ መካከል ጥሩ ግንኙነት አለ ይላል ጄምስ ፒርስ። በተለይም ክሎፕ ቡድኑን ከለቀቁ በኋላ የክሎፕን ተተኪ ፍለጋ ላይ ተጠምዶ የነበረው ሪቻርድ ሂውዝ በብዙ መንገድ በብዙ ድርድር በላቀ መግባባት ነው ያመጧቸው እሳቸውን። እናም ከእሳቸው ጋር ያላቸው ጥሩ ግንኙነት በጊዜ እንዳይሰናበቱ ረድቷል እየተባለ ነው። አርኔ ስሎት ሊቨርፑል በሻምፒዮንስ ሊግ ብዙ ርቀት እንዲሄድ ጠብቃለሁ ብለዋል። ነገር ግን ይህ ረጅም ርቀት ለመሄድ ልክ ካራባግን እንዳደረግነው ሁሉ መሆን አለብን። ልክ እንደዛ አይነት ተስፋ ሰጪ ቡድን መሆን አለብን። እንደዛ ነው መጫወት ያለብን ብለዋል። 38 ሙከራ 11ዱ ኢላማውን የጠበቀ 6ቱ የተቆጠረ እንደነበረ ይታወቃል። እሳቸው ሁሌም ቡድን መሻሻል አለበት እንሻሻላለንም ሲሉ ተደምጠዋል። ሊቨርፑል በሻምፒዮንስ ሊግ ወደ 16ቱ ቀጥታ በማለፉ ምክንያትና ካሸነፋቸው ጨዋታዎች ቦነስ ጨምሮ ወደ 44.5 ሚሊዮን ፓውንድ የሚጠጋ የተጣራ ገቢ ወደ ካዝኖ አስገብቷል። ይህም በቀጣይም የክረምት የዝውውር መስኮት ላይ ክለቡ ተጫዋች ያመጣ ዘንድ በገቢና በውጪ በፋይናንሻል ህጉ ላይ እንዳይቀጣና በነፃነት ተጫዋች እንዲያስፈርም ያገደዋል። የጀረሚ ፍሪምፖንግም ጉዳት ለጥር የዝውውር መስኮት ያበቀዋል ቢባልም እሳቸው ምን ሲደረግ ማለታቸው ይታወቃል። ግን ገቢውን እያመጡት ነው። በነገራችን ላይ ፍሪምፖንግን ስላነሳን ነው። በእግር ኳስ ታሪኩ 14 ጨዋታ ብቻ ነበረ በጉዳት ያመለጠው። ወደ ሊቨርፑል ከተዘዋወረ በኋላ ገና በአንድ ዓመት ባለሞላ ጊዜ ውስጥ 18 የጨዋታ በጉዳት ምክንያት እሱ ያመለጠው የሊቨርፑል ጨዋታዎች ናቸው። አሁንም ጉዳት ላይ ነው። አሁንም በተወሰኑ ሳምንታት ከሜዳ ይርቃል የተረጋገጠ። ተተኪ ተጫዋች ግን እንደማይመጣ እየተረጋገጠ ይገኛል። አርሰናል በወቅታዊ ብቃት አሁንም በአንደኝነት ይገኛል ብሏል ኦፕታ። የፕሪሚየር ሊጉ ተወካይ አርሰናል አሁንም ባለው ወቅታዊ ብቃት የአውሮፓ አንደኛው ቡድን አስቀምጦታል። ባየር ሙኒክን ሁለተኛ፣ ሲቲ ሶስተኛ፣ አስቶን ቪላ አራተኛ፣ ሊቨርፑል አምስተኛ፣ ቼልሲ ስድስተኛ፣ ባርሴሎና ሰባተኛ፣ ፓሪስ ሰን ዠርሜን ስምንተኛ፣ እንዲሁ ኢንተር ሚላን ዘጠነኛ እና 10ኛ ደረጃ ላይ ኒውካስል ዩናይትድን አስቀምጧቸዋል። በውስጥ ሊግና በአጠቃላይ በአውሮፓ መድረክ እያስመዘገቡ ያሉት ውጤት ክለቦቹም በደረጃ ሰንጠረዡ ከ1 እስከ 10 እንዲቀመጡ በኦፕታ በኩል ምክንያት እንደሆናቸው ራሱ ኦፕታ ይህንን ምስል ካጋራ በኋላ ይፋ አድርጎታል። ለአርሰናል በነገራችን ላይ ዘንድሮ ኦፕታ የአውሮፓ ሻምፒዮንስ ሊግ በቀጥታ ማለፋቸውን ከተረጋገጠ በኋላ 31 በመቶ የአውሮፓ ሻምፒዮንስ ሊግ ዋንጫ ለአርሰናል የተሰጠው፣ ለባየርን 17 በመቶ ኦልሞስት በጥፍ ያነሰ ያክል ነው። ለሲቲ ደግሞ 9 በመቶ ከ3 እጥፍም በታች ነው። ስለዚህ አርሰናል ይህንን እድሉን ይጠቀምበታል የሚለው በቀጣይ በትልቁ ይጠበቃል። በእርግጥ አርሰናል በፕሪሚየር ሊጉ አሁንም መሪ ነው፣ ሻምፒዮንስ ሊግ መሪ ነው። በተወሰኑ ጥያቄዎች ከቅርብ ጊዜ ወዲህ የሚነሳበት ቡድን ቢሆንም ያ በፕሪሚየር ሊጉ መከላከል ላይ እየደከመ መጥቷል። በተለይም በዩናይትድ የገጠመው ነገር በግልጽ መከላከሉ ላይ ደካማ እንደሆነ የታየበት የተባለው አርሰናል በአውሮፓ ሻምፒዮንስ ሊግ ግን በባየር ሙኒክ 1 በኢንተር 1 በካይራት አለማቲ 2 ግብ ከተቆጠረባቸው ውጪ ከ8ቱ ጨዋታም ከ3 ግብ በላይ ሳያስተናግዱ ወጥተዋል። ይህ የመከላከል ክፍሉም ድንቅ እንዲሆንና ምናልባት ኦፕታ እንዳለውም ሊሆን የሚያስችል ጥንካሬ ነው። የአርሰናል ደጋፊዎች ከተቃወሟቸው ዝውውሮች ውስጥ አንደኛው የኑኖ ማዱኬ ቼልሲን ነቆ አርሰናልን መቀላቀል ነበረ። በወቅቱ እሱ አርሰናል ጥያቄ ሲያቀርብለት በጣም ከመቸኮሉ የተነሳ የክለቦች ዓለም ዋንጫን ታሪካዊ የፍጻሜ ጨዋታ እንኳን በቼልሲ መለያ ፓሪስ ሰን ዠርሜንን ሳይገጥም ለዶናልድ ጄ ትራምፕም የክብር ሽልማት ሜዳሊያውን ሲሳይ አድርጎ ነበረ አርሰናል የተገኘው። አርሰናል ቤት ሲሳይ የሆነ አቀባበል በደጋፊውም እንዲሁ በማህበራዊ ሚዲያውም ባይደረግለትም ሊጉ ሊጠናቀቅ 15 ጨዋታ ይቀራሉ። ኑኖ ማዱኬ 1 ጎል ወይም አሲስት ማድረግ አልቻለም።
ከአንድ ዓመት በፊት ነው ግብ የሚያስቆጠረው ለቼልሲ ሲጫወት። ኑኖ ማዱኬ ግን ፈጣን ድሪብለር፣ ሳጥን ውስጥ ኳሶቹን የሚጥላቸው በጣም አደገኛ፣ በጨዋታው ላይ ግን መኖሩም ከኳስ ውጭ ባለ እንቅስቃሴ ጠቃሚ ነው። እንዴት ትገመግሙታላችሁ? ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ጻፉልን። ትሮሳርድ በቅርብ ጊዜ ወዲህ ግብ የማስቆጠር ችግር ገጥሞታል። በነገራችን ላይ የካላፊዮሪ ጉዳት ተጫዋቹን አጋልጦታል እየተባለ ነው። ትሮሳርድ ካስቆጠራቸው 7 ጎሎች 5ቱን ያስቆጠረው ከካላፊዮሪ ሜዳ ላይ ባለበት ጊዜ ነው። በተመሳይ ከ6ቱ 4ቱ የትሮሳርድ አሲስት የተገኘው ከሪካርዶ ካላፊዮሪ ነው። ይህ ተጫዋች ታዲያ በጉዳትና ከጉዳት ከመጣ በኋላ ከፊትነስ ጋር በተያዘ ጥያቄ ሲነሳበት ትሮሳርድም እሱ ከጀርባው የለምና ግብ ከማስቆጠር በብዙ እየራቀ ይገኛል። ወቅታዊ አነጋጋሪ ጉዳይ የአርሰናል የፊት መስመር ተጫዋቾች የጎል ቁጥር መቀነስ ነው። ምናልባት አንዳንድ የፊት መስመሩ ላይ ወቀሳው እንዳለ ሆኖ ከኋላ ደግሞ እንደዚህ ማጥቃቱን የሚያግዙና ካላፊዮሪ ለቡድኑ እንዴት ወሳኝ እንደሆኑ የአንድ ትሮሳርድ ግብ ያለማስቆጠር መጥፎ ሪከርድ መቀጠል ጀርባ ካላፊዮሪ ጉዳት ላይ መሆን መገጣጠም ነገሩ በተወሰነ መንገድ ቢሆን ወደኋላ መለስ ተብሎ የተከላካይ ክፍሉ በተለይ መስመር ተከላካዮችን ሁኔታ ለማየት የሚያስገድር ነው። ቤርናንዶ ሲልቫ እዚህ እንግሊዝ ውስጥ ባለኝ ቆይታ ሊቨርፑል 2 ጊዜ ሊግ ዋንጫ አሸንፏል። እኛ 6 ጊዜ ዋንጫ አሸንፈናል። አርሰናል ግን ዋንጫውን ሲያሸንፍ አይቼ አላውቅም። ግን እውነት ለመናገር አርሰናል ዘንድሮ በምርጥና በወጥ ብቃት ላይ ናቸው እያለ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ምናልባት አርሰናል የወቅታዊ ብቃቱ ጥንቅቅ ያለ ነው። ለዋንጫም ቅድመ ግምት የተሰጠው ነው። ካለፉት 3 ሁለተኝነቶች ግን የዘንድሮን ምን ይለዩዋል ብላችሁ ታስባላችሁ? ቤርናንዶ ሲልቫ አርሰናል ዋንጫ ሲበላ የፕሪሚየር ሊግ አይቼ ባላቅም ዘንድሮ ግን ጥሩ ነው እያለ ይገኛል። እንደዛ ተሰምቷቸዋል የአርሰናል ደጋፊዎች? እናንተስ ጻፉልን። አርሰናል በክረምት የዝውውር መስኮት ሊያመጣቸው ይፈልጋል ከተባሉ ተጫዋቹ ዩሊያን አልቫሬዝ ይጠቀሳል። አንድሪያ ቤርታ በአትሌቲኮ ማድሪድ ለ12 ዓመት አሳልፈዋል እና በ2004 አልቫሬዝን ከማንቸስተር ሲቲ በ82 ሚሊዮን ፓውንድ ያዘዋወሩ ሰው ናቸው። ዳግም እሳቸው ወደ ቀድሞ ክለባቸው የወሰዱትን ዩሊያን አልቫሬዝን ወደ አሁኑ ክለባቸው ይመጣ ዘንድ ቀጣዩን ስራ ይሰራሉ ተብሏል። አርሰናል የኦሌክሳንደር ዚንቼንኮን ውል ለማቋረጥ የሚደረገው ድርድር ከኖቲንግሃም ፎረስት ጋር ከተሳካላቸው ከ1.5 ሚሊዮን ዩሮ በበለጠ የዝውውር ሂሳብ ተጫዋቹን ሊሸጡት ይችላሉ ተብሏል። ዚንቼንኮም እንግዲህ በአያክስ በኩል ዝውውሩ ይጠናቃል ተብሎ እየጠበቀ ይገኛል። አዲስ ነገር ዛሬ ይጠበቃል። በነገራችን ላይ በዚህ ዝውውር ላይ አክሰን ለመቀላቀል በተጫዋቹ በኩል ፈቃደኛ ስለሆነ ዝውውሩ ሊጠናቀቅ የሚችልበት ሰፊ እድል አለ እየተባለ ነው። ጉዳዩን እንከታተለዋለን። ሌላ ከአርሰናል ጋር በተያዘ ልናነሳ የወደድነው ውድ ቤተሰቦቻችን አርሰናል የካራቦ ካፕ የግማሽ ፍጻሜ 2ኛ ዙር ጨዋታውን ወደ ኤምሬትስ ተመልሶ የመጀመሪያውን ስታንፎርድ ብሪጅ ላይ ስለሆነ ቼልሲን ይገጥማል። አሸንፎ ለፍጻሜ ደርስ ከሆነ ጨዋታው የሚደረገው መጋቢት 12 ነበርና አርሰናል ከወልቭስ የሚያደርጉት የጨዋታ መርሃ ግብር ላይ ለውጥ ሊደረግ ይችላል አርሰናል ፍጻሜ ከደረሰም ተብሏል። የማርሴው አሰልጣኝ ሮቤርቶ ዲዘርቢ ከአውሮፓ ሻምፒዮንስ ሊግ ውጭ ከሆነ በኋላ ቡድናቸው እንግዲህ ስራው አደጋ ላይ ነው ተብሏል። የሮቤርቶ ዲዘርቢ አሰልጣኙን ብለው እንዲሁ ታክቲኩን ብለው ተጫዋቻቸው ኢታን ዋኔሪን ለማርሴ አሳልፎ እንደሰጠ ይታወቃል። አሰልጣኝ ማይከል አርቴታና አርሰናል ንዋኔሪ ላይ ምን አይነት ተጽዕኖ አለው ከተባለ ተጫዋቹ ወደ ማርሴ ያቀናበት አንዱ ምክንያት የአሰልጣኙ አጨዋወት ምቹ ይሆንለታል በሚል ምክንያት እንደነበረ አርቴታም በግሉ ያምን ነበረ። አሰልጣኙንም ደውሎ አነጋግሮት ነበረ። አሁን ግን የሮቤርቶ ዲዘርቢ ቆይታ እርግጥ አይደለምና እንዴት ይሆናል የሚለው በትልቁ ይጠበቃል። ሌላው ከአርሰናል ጋር በተያያዘ የገቢ ምንጫቸው በጣም አድጓል ዘንድሮ ተብሏል። ውድ ቤተሰቦቻችን የክለቡ ገቢ ወደ 175 ሚሊዮን ፓውንድ የሚገመት ገቢን ሊያመጣ ይችላል ተብሏል። ይሄ በቀጣይ ክረምት ላይ ያለ ጭንቀት ከተጨማሪ የምስል መብትና የቴሌቪዥን ገቢ የትኬት ሽያጭ ጨምሮ ያገኛል ተብሎ ይታሰባልና አርሰናል በብዙ እየተረፈ ይገኛል ከሜዳም ውጪ። የቀድሞ የአርሰናል ሌጀንድ ኢያን ራይት ዩናይትድ ያሸነፈን ግብ ጠባቂ ስለቀየረ ነው ብሏል። ማንቸስተር ዩናይትድ በብሪያን ቡሙ በፓትሪክ ዶርጉና በማቲያስ ኩኛ 3 ግቦች አርሰናልን 3-2 ካሸነፈ በኋላ በርካቶች የግላቸው ሀሳባቸውን ሲያጋሩ ነበረ። የቀድሞ የአርሰናል ሰው ኢያን ራይት ግን ዩናይትድ ያሸነፈን
ግብ ጠባቂ ስለቀየረ ነው። እመኑኝ ዩናይትድ ኦናናን ይዞ ቢሆን ኖሮ የሚያሸንፈው ክለብ ነበረ። ዩናይትድ ቤት አንዱ ለውጥ አሰልጣኝ እንዳለ ሆኖ ግብ ጠባቂ መለወጣቸው ጠቅሟቸዋል እያለ ነው በአንድሬ ኦናና ብስጭት ያለ ዩናይትድ ደጋፊ እምብዛም በአሁኑ ግብ ጠባቂ ሴላመንስ ላይ ቅሬታዎችን ሲያሰማ እየሰማ እንዳልሆነ ይታወቃል። የቻይናው ፕሬዝዳንት ዢ ጂንፒንግ የእንግሊዝ ፕሪሚየር ሊግ ክለብ ማንቸስተር ዩናይትድ ደጋፊ ናቸው። ከእንግሊዙ ጠቅላይ ሚኒስተር ኬር ስታርመር ጋር ውይይት ያደረጉት ፕሬዝዳንት ዢ ጂንፒንግም የማንቸስተር ዩናይትድ ደጋፊ ነኝ ብለዋል በውይይቱ መሃል በተነሱ ጨዋታዎች ላይ። ነገር ግን የአርሰናል፣ ክሪስታል ፓላስና ማንቸስተር ሲቲንም ጨዋታ እመለከታለሁ ያሉት እሳቸው ጠቅላይ ሚኒስተር ኬር ስታርመር በበኩላቸው ማንቸስተር ዩናይትድ ከአርሰናል የተጫወተበትን ኳስ እነሆ ለሚደግፉት ክለብ ድል ግብ ሲቆጠር ግብ ያስቆጠሩባትን ኳስን ብለው እጅ መንሻ አድርገዋታል። እንግሊዙ ጠቅላይ ሚኒስተር ኬር ስታርመር እንኳን ቀንደኛ አቅላቸውን የሳቱ የአርሰናል ደጋፊ ናቸው። የሀገሪቱ ዋና መሪ ፈላጅ ቆራጭ ወደ ኤዥያ አካባቢ በዩናይትድ ደጋፊነት አይታሙም። መውጫና መግቢያዋን ዘግተው ቀጥቅጠውም አንቀጥቅጠውም ሰሜን ኮሪያን የሚገዙት ኪም ጆንግ ኡንም እሳቸው በብቸኝነት 90 ደቂቃ የሚያዩት ጨዋታ የማንቸስተር ዩናይትድ ዋይኒ ማርክ ሩኒ የተባለ ሰው ደግሞ የእሳቸው የምንጊዜ ምርጡ ተጫዋች እንደሆነ ይታወቃል። በሰሜን ኮሪያ እግር ኳስ 60 ደቂቃ ነው። እሱም ጨዋታው ከተጠናቀቀ በኋላ ተቀንጭቦ ተቀነጫጭቦ እንደሚታይ ይታወቃል። ብቸኛው 90 ደቂቃ የሚታየም ጨዋታ እሳቸው የሚያዩት የዩናይትድ ጨዋታ እንደሆነ ይታወቃል። ከወዲህ ደግሞ የዓለም ሁለተኛውን ግዙፍ ኢኮኖሚ የምትመራው ቻይና መሪ የሆኑት ዢ ጂንፒንግ አቅላቸውን የሳቱ የዩናይትድ ደጋፊ ናቸው። ማንቸስተር ዩናይትድ በሳምንቱ ምናልባት ከማይክል ካሪክ ጋር አዲስ ፈተና ይጋፈጣል። ፉልሃምን በኦልትራፎርድ ይገጥማል። በኦልትራፎርድ ማይክል ካሪክ የመጀመሪያ ጨዋታውን አይደለም የሚመራው። ለሁለተኛ ጊዜ ማንቸስተር ዩናይትድን በጊዜው አሰልጣኝነት በሚመራ የመጀመሪያው ጨዋታ ማንቸስተር ዩናይትድ በማንቹሪያን ደርቢ ድል ያደረገው 5 ግብ አስቆጥሮ 3 የተሻረበት እዚሁ ሜዳ ላይ ነው። ያ ከጀርባው በርካታ ክፍት ቦታ የሚገኝበት ማንቸስተር ሲቲ አይደለም። የአርሰናልም ቡድን ቢሆን ኳስን ይዞ ወደፊት ጠጋ ብሎ የመጫወት ባህሪ ያለውና ከሰሞኑ ጥንቃቄ አብዝቷል ቢባልም ግን ያ የማቲያስ ኩኛ ግብ አርሰናል ለዩናይትድ እንዴት ያለ ስፔስ እንደሰጠው ማሳያ ነው። በእርግጥ በጠባብ ስፔስ የተቆጠረች የፓትሪክ ዶርጉ አስደናቂ ጎል ከብሩኖ ጋር ዩናይትድ በጠባብ ቦታዎች ላይ መጫወት እንደሚችል ቸርኪን 1-2 መሃል አስገብተው የተጫወቱበት ያ ቴክኒክ ዩናይትድ በጠባብ ስፔሶች ውስጥ መጫወት እንደሚችል የሚያሳይ ነው። አሁን ግን 90 ደቂቃ ሙሉ ጠባብ ስፔስ ከፉልሃም ይጠብቃቸዋል ተብሏል። እናም ዩናይትድ በዚህ ዓመት በአዲሱ አሰልጣኝ ስር ምናልባት አዲሱን ፈተና ያስተናግዳል። ዩናይትድ ተከታታይ 2 ድል ይዞ ነው ፉልሃምን የሚገጥመው። ፉልሃም ከመጨረሻዎቹ 2 ተከታታይ ጨዋታ 1 ድል ነው ያለው። በሊድስ ዩናይትድ 1-0 ተሸንፏል። በእርግጥ ዩናይትድ ፉልሃምን የማሸነፍ ታሪኩ ከፍ ያለ ነው፣ ግን በጨዋታ አቀራረብ ደረጃ ለየት ባለ መንገድ ሁለቱ የፊታችን እሁድ አመሻሽ 11 ሰዓት ኦልትራፎርድ ላይ ጨዋታ ያደርጋሉ። ተከታታይ መረጃ ይኖረናል። ተጫዋቾች ዩናይትድን ከለቀቁ በኋላ ምርጥ መሆናቸውን አሁንም ቀጥሏል። አንቶኒን እናንሳ። ሪያል ቤትስ ትላንትና ድል አድርጎ በቀጥታ 16 ውስጥ ሲቀላቀል ጎልም አስቆጥሯል፣ አሲስትም አበርክቷል። 7 የግብ አስተዋጽኦ በኤሮፕ ሊግ መድረክ አለው። ዩናይትድን ከለቀቁ በኋላ ከተሳካላቸውም ማርከስ ራሽፎርድ እንዲሁ የባርሴሎና የአውሮፓ ሻምፒዮንስ ሊግ የዘንድሮ የውድድር ዓመት ከፍተኛ የግብ አስተዋጽኦ ባለቤት እንደሆነ ይታወቃል። በተለይም ከዩናይትድ የለቀቁ ከእንግሊዝ ወጥተው በስፔንም በጣሊያን የሚጫወቱ ተጫዋቾች ኮከብ ሆነዋል። አንድ መከራከሪያ በማንቸስተር ዩናይትድ ደጋፊ በኩል አንድ መከራከሪያ በሜዳው ይነሳል። ዩናይትድን ከለቀቁ በኋላ እየተሳካላቸው ነው የሚለው መከራከሪያ በሜዳ ላይ ሲሆን፣ የዩናይትድ ደጋፊ በሚዲያው ላይ ደግሞ እንግሊዝ ፕሪሚየር ሊግ ከሌሎች ሊጎች ጋር አታወዳድሩ የሚል መከራከሪያን ያቀርባሉ። ዛሬ የአውሮፓ ሊጎች ይመለሳሉ። ስፓኞል ከዲፖርቲቮ አላቬዝ፣ ላዚዮ ከጄኖዋ፣ ኮሎኝ ከወልቭስበርግ እንዲሁም ሌንስ ከሌሃቨር በጣሊያን፣ በጀርመን፣ በስፔን፣ በፈረንሳይ የሚደረጉ ናቸው። ፕሪሚየር ሊጉ ነገ ነው ጅማሬውን የሚያደርገው። በመካከለኛው ምስራቅ ከሆሉድ ከአልናስር እንዲሁ ጨዋታቸውን የሚያደርጉ ይሆናል። የኢትዮጵያ እግር ኳስ ፕሪሚየር ሊግ አፍቃሪ ነን ካላችሁ 9 ሰዓት ሲል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሐዋሳ ከተማ ከኢትዮ ኤሌክትሪክ 12 ሰዓት ላይ ወላይታ ዲቻ ከአዳማ ከተማ በአዲስ አበባ ስቴዲየም ነው ጨዋታ የምናየው ካላችሁ
9 ሰዓት ሲል ምድረገነት ሽረ ከኢትዮጵያ መድን የሚያደርጉትን ጨዋታ ተከታተሉ ብለናል። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጽ ብቻ ያለፉት ጥቂት ደቂቃዎች ለእናንተ ውድ አድማጮቻችን መረጃዎችን ስናጋራ ቆየን። ጥቂት ቆይተን ተጨማሪ መረጃዎችን ይዘን ዳግም እንመለሳለን። እስከዛው ሰናይ ጊዜ ይሆንላችሁ።